እንደምታውቀው የካሜራ የኮሙኒኬሽን ቴክኖሎጂው ከፍተኛ ደረጃ ላይ በደረሰበት ጊዜ ስትናገር ታማኝነት ላለማጣት ከፍተኛ ጥንቃቄ ማድረግ አለብህ። ነገር ግን የብልጽግና ባለስልጣናትና የመከላከያ አዛዦቻቸው I think ዘመኑን የዋጁት ያወቁት አይመስለኝም። በኔ ግምገማ ቴክኖሎጂ የደረሰበትን ዛሬ የተተነፈሰው ሁሉ ዓለምን በሚያዳርስበት ወቅት ላይ መገኘታችንን ያወቁ አይመስለኝም። እንደምታወቀው ፊልድ ማርሻሉ የፋኖ ኃይሎችን በሁለት ሳምንት ውስጥ ትጥቅ እንደሚያስወጡ ዝተው ነበር። ከዛ በኋላ እስከዚህ ወር ሰጥተው እስከ ህዳር ወር እስከዚህ እንጨርሳቸዋለን ብለው ነበር። ከዛ በኋላ መለቃቀም ነው የቀረን ብለው ነበር። ነገር ግን ይሄው ፋኖ አሁንም በጠንካራ ሸኔ አሁንም በጥንካሬ ደረጃ ላይ ነው ያየው። የፋኖ ላቆየውና ሸኔን በእናይበት ጊዜ ሸኔ ከአዲስ አበባ በ100 ኪሎ ሜትር ርቀት ውስጥ እየተንቀሳቀሰ ያለ እንትን ነው። ጫንጮ ማለት ቅርብ ነው ለአዲስ አበባ። ጫንጮ አካባቢ የተንቀሳቀሰ ነው። በአሁን ሰዓት በሸዋ አካባቢ እንደልብ መጓዝ አይችልም። ቅድም ማህበራዊ ሚዲያ ላይ እየተጠቀስኩት አንድ ነገር ነበር። ኢቭን ጉራጌ ክልል ውስጥ ሄደው ለቅሶ ደርሰው ለመመለስ ለማደር ቆይተው አይ ሸኔ ኃይሎች ስለሚመጡ ቶሎ በፍጥነት አካባቢውን ለቃችሁ ውጡ ተብለው እንዲወጡ መደረጋቸውን የገለጸልን ሰው እንደ ማስረጃ አድርጌ አቅርቤው ነበርና አሁን ይሄ የኢትዮጵያ እውነታ ነው። በምሽት ማንም ደፍሮ አሁን ወደ ኦሮሚያ ክልል ባሉ መስመሮች የሚንቀሳቀስ የለም። ወደ አማራ ክልል ከመሸ መንቀሳቀስ አትችልም። በቀንም እንኳን የሄድክ በግሩፕ ሆነ ካልሄድክ እጀባ ከሌለ በስተቀር በማንኛውም ጊዜ ሸኔ ኃይሎች ሊቆጣጠሩ ይችላሉ። የትኛው ሸኔ ነው እሱ ሊያነጋግረን ይችላል። whatever ግን አሁን ግልጽ እየሆነ ያለው እንደውም ሰሞኑን ለምሳሌ የኦሮሚያ ክልል የሚሊሻ ኃላፊው ተገሏል። በማህበራዊ ሚዲያ ላይ ተመልክተው ይሆናል ዜናው። ይሄን እሱን የገደሉት የሸኔ ኃይሎች ናቸው። እሱ ብቻ አይደለም ሌሎችም ባለስልጣናት ተገለዋል። የመከላከያ አዛዥ ተገለዋል። በዚህ ኦፕሬሽን ከ200 ምናምን በላይ ሰዎች ተገለዋል። ኦሮሚያ ክልል እንደ ክልል ራሱ ወይም አዲስ አበባ ዙሪያ ሴፍ አይደለም። ብልጽግና ወይም መከላከያ ያንን አካባቢ እንኳን ማስጠበቅ አልቻለም። ተው ሩቅ ያለው ፎርጌት ሩቅ ያለው አዲስ አበባ ውስጥ በ100 ኪሎ ሜትር ራዲየስ በ100 ኪሎ ሜትር ርቀት ላይ ያሉ ቦታዎችን ሙሉ በሙሉ ከሸኔ አጽድቶ ዜጎች ያለምንም መሳቀቅ ከቦታ ቦታ እንዲንቀሳቀሱ ማድረግ አልቻለም። የመንግስት ተቀዳሚ ስራው ሁሌ እንደምንለው የሀገሪቱን ሰላምና ደህንነት የዜጎችን ወጥቶ የመግባት ደህንነት ወይም መብት ማረጋገጥ ሆኖ ያለ መንግስት ጊዜውን የሚያጠፋው በጭብጨባ ባሉባልታ በሰላማዊ ሰልፍ በድግስ በዚህ በውዳሴ በመናምን ነገር ሪያሊቲው ግን መሬት ላይ ያለው እውነታ ግን በደንብ እየተናገረ ያለው አገሪቱ ሰላም አጣ ህዝቡ እንደልቡ ገብቶ መግባት እንደማይችል ነው። እንደልቡ ተንቀሳቅሶ መነገድ እንደማይችል ነው። ይሄ ነው እውነታው። ፊልድ ማርሻሉ ተውና የሩቁን የቅርቡን እሳቸው የሚኖሩበት አካባቢውን እንኳን ሰላምና መረጋጋት ማምጣት አልቻለም። ፊልድ ማርሻሉ ያለ ጠንካራ አጀብ ከአዲስ አበባ ወደ ሩቅ አይደለም ማወራ ወደ ደብረ ዘይት መንቀሳቀስ አይችልም። ያለ ጠንካራ አጀብ ከደብረ ዘይት ናዝሬት መንቀሳቀስ አይችልም። ያለ ጠንካራ አጀብ ከአዲስ አበባ እስከ ፍቼ መንቀሳቀስ አይችልም። ያው ማቃቸው ቦታዎችን ነው የምነግርህ። በከፍተኛ ወታደራዊ አጀብ ካልሆነ በስተቀር መንቀሳቀስ አይችልም። እነሱ ሊሄዱ ነው ከተባለ በጣም ብዙ ታንኮች ብዙ ሴኩሪቲ ስራ ተሰርቶ ምናምን ነው። በዚህ ደረጃ ነው እንኳንስ ሌላው ማህበረሰብ ነው ማለት እነሱም ራሳቸው በነፃነት የሚንቀሳቀሱበት ሁኔታ አብቅቷል። ይሄ ያለ ሪያሊቲው በ2018 ዓመተ ምህረት ኢትዮጵያ ሙሉ በሙሉ ሰላም አድርገን እናስረክባለን ማለት ከዚህ ቀደም ካያ አይደለም። በሁለት ሳምንት እንጨርሳቸዋለን እንደዚህ እናስረክባለን ከሚለው የተለየ አይደለም። ወደ አማራ ክልል በመጣበት ጊዜ ሁኔታው በጣም የተለየ ነው። አማራ ክልል ላይ የፋኖን ኃይል አሸንፈው 2018 ክልሉን ሙሉ በሙሉ በብልጽግና ቁጥር ለማዋል እውነት ለመናገር ሌላ ተአምር የተባለ ስራ መሰራት አለበት። ተአምር በቃ ያን ተአምር የሆነ ስራ ደግሞ መስራት የሚችል የመከላከያ ኃይል የለም። ሞስት ፕሮባብሊ እንደውም በ2018 መከላከያ ሰራዊቱ ተጠራርጎ ከአማራ ክልል ይወጣል ብዬ ነው የማምነው። አሁን ባለው አያያዙ ቅድም እንዳልኩ አሁን ተመልከተ ይሁሉ ወታደሮቹን እየሰጠ ነው። በየጊዜው የሚከዳው ወታደር እኮ በፎቶግራፍ የሚደርሰን እኮ በጣም ብዙ ነው። ኦኬ በሳምንት ውስጥ እኮ hundreds ምናምን ወታደሮች ናቸው እኮ እየጠፉ ያሉት። ለዚህ እኮ ነው በየጊዜው ወጣቶች ትምህርታቸው ላይ ትኩረት እንዳያደርጉ እየተደረገ
ስራ የሚያጡ ወጣቶች ከትምህርታቸው የወደቁ በማትሪክ በምናምን ሰበብ እየወደቁ ያሉ ተማሪዎች እየተለቀሙ ካምፕ እየገቡ ዛሬ ማሰልጠኛዎቹ ጾማቸውን እንዳያድሩ ተብሎ በየጊዜው የሁሉ ወጣት እየታነቀ እየሰለጠነ ወደ ጦር ግንባር እየተላከ ገሚሱ ይጠፋል፣ ገሚሱ ይገደላል። ኦኬ ገሚሱ ዲሞራላይዝድ ነው ያለው። ዋነኛው ፋክቱ የሚያሳየው ነገር መከላከያ አሁን ባለው አጠቃሪው አማራ ክልልን እንኳን በ2018 ሌላ 100 ዓመት መኖር ቢቻል ኦኬ በ3018 መቆጣጠር እንደማይችል እንደውም በ2018 most probably ክልሉን ለቆ የሚወጣበት ሁኔታ ይኖራል ብያስባለሁ። በዛ ላይ የትግራይ ጦርነት ይጀመር ይሆናል 2018 ለምን እንትኖች አሉ ትራንት ታደሰ ወረደ ሌሎችም የተናገሩ ያሉትን በመታይበት ጊዜ ወደ ጦርነት የተገፋ ያለ ክልል ነው። ያም ሲደመርበት ምናልባት ደግሞ አሁን የሚታየው ብልጽግና ፉከራ ከኤርትራ ጋራ ይሄ ቀይ ባህር ምናምን የሚለው ሰበብ አለ። ግን in some form የሆነ ነገር ተፈጥሮ እንኳን ወደ ግጭት ብርሃኑ ጁላ እንደሚለው 2018 ኢትዮጵያን ማረጋጋት ቀርቶ 2018 ኢትዮጵያ እንደ ሀገር ህልውና አጣብቂኝ ውስጥ ሊገባ ይችላል። እንደ ሀገር እነሱ አሁን በሚከተሉት ፖሊሲ ሀገር ማረጋጋት ወይም ሀገር ሙሉ በሙሉ የውስጥ ኃይሎችን ደምስሰን እናረጋጋለን ማለት ቀርቶ ኢትዮጵያ እንደ ሀገር ህልውና ጥያቄ ምልክት ውስጥ የሚገባበት አመት ሊሆን ይችላል። ፉከራውን ካየው ይሄ ሶ ሲምፕል ማለት ሲምፕል ብዙ ምርምር የሚጠይቅ ነገር አለ። በትግራይ በኩል ጦርነት የሚጀመር ከሆነ በኤርትራ በኩል ጦርነት የሚጀመር ከሆነ እንደሚፈክሩት ክልል ወረድ ያለ ኦሮሚያ ክልል ወረድ ጦርነት አለ ደን ምንድነው የሚሆነው? አሁን እውነት አብይ አህመድ መንግስት በአራት በአምስት አቅጣጫ ጦርነት መዋጋት ይችላል? ሪሊ ያ ካፓሲቲ ያለው ያን ካፓሲቲ ሁለት ሳይጨመርበት ነው ማለት ይሄው በኦሮሚያና በመራኩ የተንገዳገደ ነው። ስለዚህ ባዶ ተስፋ ለመስጠት ነው። ወታደሩን እንደዚህ አድርገናቸዋል ይያሉ ወታደሩ የበለጠ እንዲዋጋ አመራሩ ምንድነው እየተሰራ ያለው ይያለ የተጨነቀ ስለሆነ በጣም በየጊዜው ጭንቀቱ ስለሆነ አመራሩን ለማረጋጋት እየተነገረ ያለ አድርጌ ነው የማምነው እንጂ እነሱ እንደሚሉት በ2018 ነገሮች ሁሉ ተጠናቀው ጦርነቱ አብቅቶ ፋኖ ተደምስሶ ብልጽግና ኢትዮጵያን ተቆጣጥሮ ደን የሚፈልገውን ግዛት ወይም ደግሞ የሚፈልገውን ነገር ያገኛል ብዬ በፍጹም አላምንም። የኢትዮጵያ ሁኔታ እኔ በኔ ግምገማ በተለይ ብልጽግና የፖለቲካ መፍትሄ ያመጣል ብዬ አላምንም። ኦፍ ኮርስ ግን የሚያመጣ ከሆነ በዚህ መንገድ እንደማይቀጥል ኢትዮጵያን ለማዳን ሌላው ኢትዮጵያ ይጨነቁ ስልጣናቸውን ለማዳን ቢሆን ወይም ደግሞ በሀገር ደረጃ ለመኖር የፖለቲካ መፍትሄ ካልፈለጉ በስተቀር በጦርነት ፋኖንም ሸኔን አሸንፈው ኢትዮጵያን እንደልባቸው መግዛት አይችሉም። ያ ያለቀ ጉዳይ ነው በኔ ግምገማ። የሞተ የደቀቀ ጉዳይ ነው። እንደዛ ማድረግ ቢችሉ ኖሮኮ እስከዛሬ ያደርጉት ነበር፣ አልቻሉም። ከዚህ በኋላ የምታገኘው ነገር ምንድነው? ምንድነው ያ ሲልቨር ቡሌቱ ተአምር የሚፈጥርልህ ነገር ምንድነው? ያልተሞከረ ነገር የለም። ድሮን ተጠቀምክ ኦኬ እንቅስቃሴው በየከተማው መድፍ በየከተማው ታንክ በየቦታው ከባድ መሳሪያዎች ሁሉ ተጠቀምክ እንቅስቃሴውን አላቆመው። ከዛ በኋላ ፋኖን ይደግፋሉ የተባሉ ምሁራንን አሰርክ፣ እንቅስቃሴውን አላቆመው። ባለሀብቶችን አሰርክ ፋኖን ይደግፋሉ ብለህ እንቅስቃሴ አላቆመው። ደን ከዛ ደግሞ በጅምላ ዝም ብለህ ያፈስክ እንደው ማን ነው ለፋኖ ኔትወርክ ምናምን መረጃ የሚሰጠው ምናምን ባልክ እንቅስቃሴውን ከዛ በውጭ ሀገር የሚገኙ የሚዲያ አካላት የምናምን ናቸው እንደዚህ ያልክ ብዙ ዘመቻ ሰራ፣ አልተሳካም። የፋኖ ኃይሎችን ለመከፋፈል ሞከርክ፣ አልተሳካም። ያልተሞከረ የትግል ስትራቴጂ የማሸነፊያ ስትራቴጂ የለም። አሁን አዲሱ ምንድነው? ምን ፈጥረህ ነው በ2018 ልታሸንፋቸው የምትለው? አንደኛው ትልቁ ነገራቸው ያው በሰው ኃይል ነው። በርካታ ሰዎችን በማሰልጠን የፋኖ ኃይሎችን ኦቨርዌል ማድረግ ነው፣ ማሸነፍ ነው፣ መቆጣጠር ነው። ያ ስትራቴጂ አልሰራም። ይሄው እስከዛሬ ብዙ ወጣቶች እኮ ሰለጠኑ ገቡ። ምንድነው የሆኑት? የአማራ ክልል መሬት እኮ ዛሬ የስንት ወጣቶች አስከሬን ማረፊያ ነው የሆነው።
ኦሮሚያ ክልል በተመሳሳይ መልኩ ነው ሶ እነዚህ ነገሮች በሂድ ሌላው ጦርነትን ለማሸነፍ ኢኮኖሚው ራሱ ጦርነቱን መሸከም አለበት ኢቭን ይቀጥል በረጅም ጊዜ ውስጥ አሸንፋለሁ እንኳን ቢል የሀገሪቱ ኢኮኖሚ ይሄን ጦርነት መሸከም መቻል አለበት ካቱም ጦርነትን የምትዋጋው ዝም ብለ በእንትን አይደለም አሜን ደካማ ኢኮኖሚ ይዘ ጦርነትን ልታሸንፋችሁ መሳሪያ ከምትገዛው ከውጭ ነው ልብሱ ምግቡ ደሞዙ ምን ሁሉ ያስፈልጋል ሶ አሁን ያለው የሀገሪቱ ቀውስ እየቀጠለ ይሄዳል ጦርነቱ በቀጠለ ቁጥር የሀገሪቱ ቀውስ እየቀጠለ በሄደ ቁጥር ኢኮኖሚ ቀውሱ መንግስት እንደ መንግስት ስራውን መስራት ማይችልበት ደረጃ ላይ ይደርሳል ለምን ሲቪል ሰርቫንቱ መቀለብ አለበት መከፈል አለበት ካድሬው መከፈል አለበት ለሀገሪቱ ለመድኃኒት ለመዳበሪያ ለምናምናም ይያልክ ወጪ ይኖርብሃል በጣም ብዙ ወጪ ነው ምንድነው ደን ያን ወጪ ለመሰብሰብ ታክስ ታደርጋለህ ማህበረሰቡ ላይ ነጋዴው ላይ ታክሱን ትጥላለህ ደን የኑሮ ውድነቱ ይቀራል ክራይሲሱ በቃ በጣም በየጊዜው እየጨመረ ማለት ባንድ አቅጣጫ ብቻ አይደለም መልቲ ዳይሜንሽናል ይሆነ በየአቅጣጫው ቀውሱ እየተባባሰ ይመጣል ደናን ጊዜ እንደ ሀገር መምራት እንደ ሀገር መግዛት ማችልበት ሁኔታ ይፈጠራል ስለዚህ እኔ ማምነው ፉከራው ምን የትም አያደርስም ፊልድ ማርሻሉ የሚናገረው አብይ አህመድ የሚናገረው ሌላም ጀነራል እየወጣ ይናገረው ያለው ሪያሊቲ አሁን በሚከድበት አካሄድ ኢትዮጵያ ውስጥ በኃይል ሰላምን ማምጣት አይቻልም ኢትዮጵያ ውስጥ አሁን ያለውን ጦርነት ወይም ጦርነቱን የሚያካሂዱ ያሉትን በኃይል መደምሰስ አይቻልም ያ ጊዜ አልፏል ብቸኛው መፍትሄ የፖለቲካ መፍትሄ ነው ያን የፖለቲካ መፍትሄ ለማምጣት ቆራጥነት ወኔ ይጠይቃል ኦኬ ያን ለማምጣት ብልጽግና ዝግጁ አይደለም ስለዚህ ክራይሲሱ እየሰፋ ይሄዳል አሁን ኔክስት ይር 2019 ላይ እስከዛው ብንኖር ብርሃኑ ጁላ እንደገና ለ2020 ለህዝቡ ቃል ሲገባ ታይዋል ለ2019 ፋኖ እንደመስዋል እንጨርሳቸዋል ሲል ተሰማዋል አለን ያን ጊዜም ኤግዛክትሊ ይሄንን ውይይት ያን ግን እናቀርበዋለን የሚለወጥ ነገር ሊኖር አይችልም አይኖርም ታይቷል የመከላከያው ጥንካሬ ታይቷል የውዳ ሞራሉ የላሸቀ ሰራዊት ነው ያለው አሁን ብዙዎች እንዲ ለምድሮ ሰራዊታችን እንደምትሉት የኢትዮጵያ መከላከያ ሪያሊቲው መነገር አለበት እውነታው መነገር አለበት በመደባበቅ በመሸፋፈን የሚፈጠር ነገር የለም ሞራሉ የላሸቀ ሰራዊት ነው ያለው ኦኬ 10 2 5 ድሮኖች የሰራዊቱን ብቃት ሊያሳዩ አይችሉም ራሻ ሰራሽ ቢኤም ምናምን የድሮ ጥንትኖች የሰራዊቱን ብቃት ሊያሳዩ አይችሉም ነጭ አልብሰ ባህር ኃይል ገነባው ያ የሰራዊቱን ጥንካሬ ሊያሳይ አይችልም 10 15 ሚግ የሰራዊቱን ጥንካሬ ሊያሳይ አይችልም ጥንካሬ እሱ አይደለም ጥንካሬ ማለት በእያንዳንዱ ሰራዊት ውስጥ የሚቀመጠው አላማ በእያንዳንዱ ሰራዊት ውስጥ አላማውን ተከትሎ የሚፈጠረው ብቃት ነው ሰራዊቱ አሁን ኢትዮጵያ ውስጥ በሚካሄዱ ውጊያዎች ለመዋጋት ዝግጁ ነው ወይ ፍላጎቱ አለ ወይ ያምንበታል ወይ ሁላችንም ቆምናየው ሲያዙ የሚናገሩት ነው ስለዚህ በዚህ ሁኔታ ውስጥ በኔ ግምገማ ይሄን ጦርነት ማሸነፍ አይቻልም የፖለቲካ መሪዎች በተለይ ግድ የሚላቸው ከስልጣናቸው በላይ ለሀገር የሚያስቡ ሰዎች ካሉ ብልጽግና ውስጥ በዚህ መንገድ የሚፈታ ችግር እንደሌለ ተረድተው ሌላ አማራጭ እንዲመጣ በውስጥ ግፊት ማድረግ አለባቸው ሁሉ ጊዜ የተሞክሮ የከሸፈን ፎርሙላ በተደጋጋሚ ሊሞክሮ ብትል ኦኬ ያንተን ድድብና ከማሳየት ውጭ ሌላ ነገር የለም በቃ ያ ፎርሙላ አልሰራም በዚህ መንገድ ማሸነፍ አይቻልም ስለዚህ ሌላ ፕላን ቢ ወይም ሌላ አማራጭ እንፈልግ ብሎ ግፊት ማድረግ ከውስጥ የሚገባ ይመስለኛል ግን ብልጽግና ሁሉም ተፈራርቶ ስለሆነ ያለው ሐሳቡን መግለጽ የሚችል ሰው ስላልሆነ ልክ እንደ ያደግ ዘመን ኤግዛክትሊ አሁንም ሁሉም በቃ ምንም የራሱን ጥቅም ብቻ ያስተበቀ ያለው እንዲህ አይነት ነገር ኢትዮጵያ ወደ አስፈሪነት እየገባች እንደሆነ መናገር የሚደፍር ሰው የለም ምናልባት አልፎ ሲደፍሩ ሲናገሩ የማያቸው ጠቅላይ ሚኒስትር የቀድሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ናቸው አልፎ ባገኙት መድረክ ላይ ቃል ያረጋሉ ሌሎቹ በፍርሃት ተሸብበው አናይም አንሰማም ብለው ቁጭ ብለዋል ስለዚህ መፍትሄው ምንድነው አላቅም
መፍትሄው ፖለቲካ ነው ግን ያ ፖለቲካ በብልጽግና በኩል የሚመጣ አይመስለኝም ምናልባት ብልጽግና በኃይል አማራጭ የኃይሉን መንገድ ተከትሎ ከተሸነፈ ሌሎች ኃይሎች መፍትሄ ይዘው ሊመጡ ይችላሉ ይሆናል